የጉሮሮ ህመም በተለይ ወቅቶች ሲቀያየሩ ወይም ደግሞ በብርድ ሰዓት አብዛኞቻችንን የሚያስቸግር የጤና እክል ነው። ህመሙ ምግብ ለመዋጥ፣ ለመናገር አልፎ ተርፎም በሰላም ለመተንፈስ እንቅፋት ሊሆን ይችላል። ብዙዎቻችን ህመሙ ሲጀምረን ወዲያውኑ ወደ ፋርማሲ በመሄድ አንቲባዮቲክ መድኃኒቶችን ለመግዛት እንቸኩላለን። ነገር ግን አብዛኛው የጉሮሮ ህመም በቫይረስ ምክንያት የሚመጣ ስለሆነ መድኃኒቶቹ ላይሰሩ ይችላሉ። ይልቁንም በቤታችን ውስጥ በሚገኙ ቀላል ነገሮች ህመሙን በቅጽበት ማስታገስና በሽታ የመከላከል አቅማችንን በማሳደግ ፈጣን ፈውስን ማግኘት እንችላለን። ስለሆነም ዛሬ ሳይንሳዊ ውጤታማነታቸው የተረጋገጠ 9 ለጉሮሮ ህመም መፍትሄ የሚሆኑ የቤት ውስጥ መፍትሄዎችን በዝርዝር እንመለከታለን። ከዛ በፊት ግን ወደ ዋናው ጉዳያችን ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና ቪዲዮንም ላይክ በማድረግ እንድትጀምሩት በትህትና እየጠየኳችሁ ወደ ፕሮግራሜ አልፋለሁኝ። መልካም ቆይታ። አንደኛ መፍትሄ በጨው ውሃ መጉመጥመጥ። የጉሮሮ ህመም ሲከሰት የጉሮሮአችን የውስጥ ግድግዳ ወይም ደግሞ ማኮሳል ሜምብሬን ያብጣል። ይህም የመዋጥና የመናገር ችግርን ይፈጥራል። በጨው ውሃ ስንጉመጠመጥ ጨው በኦስሞሲስ ህግ መሰረት በህዋሳት ውስጥ የተከማቸን ትርፍ ፈሳሽ በመሳብ እብጠቱ እንዲቀንስ ያደርጋል። በተጨማሪም ጨው በጉሮሮ ላይ የተከማቹ ጀርሞችና ባክቴሪያዎች እንዳይራቡ ምቹ ያልሆነ አሲዳማ አካባቢን ይፈጥራል። ይህንን ዘዴ ለመጠቀም አንድ ብርጭቆ ለብ ያለ ውሃ ማዘጋጀት ያስፈልጋል። ውሃው የጉሮሮን ስስ ቆዳ እንዳያቆስለው የሙቀት መጠኑ መካከለኛ መሆን አለበት። ከዛም ግማሽ ሻይ ማንኪያ ጨው ጨምራችሁ በደንብ ካሟሟችሁት በኋላ ውሃውን በአፋችሁ በመያዝ ወደ ላይ በማንቃጠጥ ወይም ደግሞ ቀና በማለት ቢያንስ ለ30 ሰከንድ ያክል እየተሞጠሞጣችሁ መትፋት ያስፈልጋል። ይህ ሂደት በጉሮሮ ላይ ተጣብቀው የቆዩ አክታዎችንና ባክቴሪያዎችን ጠርጎ እንዲወጡ ስለሚያደርግ ህመሙን በቅጽበት የማስታገስ አቅም አለው። ታዲያም ይህንን በቀን ውስጥ ቢያንስ 4 ጊዜ ደጋግማችሁ ማድረግ ውጤታማነቱን ማረጋገጥ ትችላላችሁ። ሁለተኛ መፍትሄ የማርና የሎሚ ድብልቅ ነው። ይህ ውህደት ለጉሮሮ ህመም ብቻም ሳይሆን ለጠቅላላ የሰውነት መቆጣትና ለሳል መቆጣጠሪያነት የሚሰጠው ጥቅም እጅግ ከፍተኛ ነው። ማር በተፈጥሮ ሃይድሮጅን ፔሮክሳይድ የተባለ ንጥረ ነገር በውስጡ ስለሚይዝ እንደ ተፈጥሯዊ አንቲባዮቲክ በማገልገል በጉሮሮ ላይ ያሉ ባክቴሪያዎችን የማጥፋትና ቁስልንም የማድረቅ አስገራሚ ኃይል አለው። በተጨማሪም ማር ጥቅጥቅ ያለ ፈሳሽ በመሆኑ የቆሰለውን የጉሮሮ ግድግዳ እንደ መከላከያ ሽፋን በመሸፈን የመቧጨርና የመከርከር ስሜቱን ወዲያውኑ ያስታግሳል። ሎሚ በበኩሉ ከፍተኛ የቫይታሚን ሲ ክምችት ያለው በመሆኑ ነጭ የደም ሴሎቻችን በሽታ አምጪ ተዋሲያንን እንዲዋጉ ብርታት ይሰጣቸዋል። ይህንን ተአምራዊ መጠጥ ለማዘጋጀት አንድ ብርጭቆ ለብ ያለ ውሃ ውስጥ 2 የሾርባ ማንኪያ ንጹህ ማርና 1 ግማሽ ሎሚ ጭማቂ በመጨመር በደንብ መበጥበጥ ያስፈልጋል። ከዚያም ውህዱን ቀስ እያላችሁ መጠጣት የጉሮሯችሁን ግድግዳ እያለሰለሰ ህመሙን እንዲለቅ ያደርገዋል። በተለይ ደግሞ ማታ ማታ ከመተኛታችሁ በፊት ይህንን መጠጥ መውሰድ በጉሮሮ መድረቅ ምክንያት የሚመጣውን የሌሊት ሳልን በመቀነስ ሰላማዊ የሆነ እንቅልፍን የሚሰጣችሁ ይሆናል። ሶስተኛ የዝንጅብልና የእርድ ሻይ። ዝንጅብል በውስጡ ጂንጀሮል የተባለ አክቲቭ ንጥረ ነገር የያዘ ሲሆን ይህም ንጥረ ነገር በሰውነታችን ውስጥ የሚፈጠሩ መቆጣትና እብጠቶችን የመቀነስ ከፍተኛ አቅም አለው። የጉሮሮ ህመም በሚሰማን ጊዜም አካባቢው ቀልቶና አብጦ ስለሚገኝ ዝንጅብል ይህንን እብጠት እንዲቀንስ ያደርጋል። እርድ በበኩሉ ኪርኩሚን የተባለውን ተአምረኛ ንጥረ ነገር ይዟል። ይህም በጉሮሮ ውስጥ ያሉ ቁስለቶችን የመጠገንና የበሽታ መከላከል አቅምንም የማነቃቃት ልዩ ችሎታ አለው። ይህንን የፈውስ ሻይ ለማዘጋጀት አንድ መካከለኛ መጠን ያለው ዝንጅብል ልጣጩን በመላጥ መቆራረጥ ወይም ደግሞ መጨፍጨፍ ያስፈልጋል። ከዚያም ከግማሽ ሻይ ማንኪያ እርድ ጋር በአንድ ላይ በሚፈላ ውሃ ውስጥ በመጨመር ለ5 ወይም ደግሞ ለ10 ደቂቃ ያክል እንዲተከተክ ማድረግ ይገባል። ሻዩን አጥልላችሁ ከቀዘቀዘ በኋላ እንደ ምርጫችሁ ጥቂት ማር ጨምራችሁ መጠጣት ትችላላችሁ። ይህ መጠጥ ወደ ጉሮሯችሁ ሲወርድ የሚፈጥረው የመሞቅ ስሜት ወዲያውኑ የጡንቻዎችን መወጠር ያስተካክላል። ዝንጅብልና እርድ አንድ ላይ ሲቀላቀሉ ያላቸው የፈውስ አቅም ደግሞ ከብቸኝነታቸው በብዙ እጥፍ ስለሚበልጥ ለከባድ የጉሮሮ ህመምና ለድምፅ መዘጋት እንደ ዋነኛ መፍትሄ ይወሰዳሉ። አራተኛ እንፋሎትን መታጠን። ይህ መፍትሄ በተለይ የጉሮሮ ህመም ከታፈነ አፍንጫ ወይም ደግሞ ከደረቅ ሳል ጋር ተያይዞ በሚመጣበት ጊዜ ተወዳዳሪ የሌለው ፈውስን ይሰጣል። አብዛኛው ጊዜ ጉሮሮ ህመም የሚባባሰው የምንተነፍሰው አየር ደረቅ በሚሆንበት ጊዜ ነው። አየሩ ደረቅ ሲሆን
በጉሮሯችን ውስጥ የሚገኙ ስስ ሕዋሳት እርጥበትን ያጣሉ። በዚህ ምክንያት የመከርከርና የመቆጥቆጥ ስሜቱ ይጨምራል። በእንፋሎት በምትታጠኑበት ጊዜ ሞቅ ያለውና እርጥበት ያዘለው አየር በቀጥታ ወደ ጉሮሯችሁና ወደ ሳንባችሁ ይገባል። ይህም በጉሮሮ ግድግዳ ላይ የተከማቹና ደርቆ የቆየን አክታ በማቅጠን በቀላሉ እንዲወገድ ያደርገዋል ማለት ነው። በተጨማሪም ሙቀቱ በአካባቢው ያለውን የደም ዝውውር ስለሚጨምረው ሰውነታችን ኢንፌክሽኑን በፍጥነት እንዲዋጉና የተጎዱም ሕዋሳት እንዲጠገኑ ምቹ ሁኔታን ይፈጥራል። ስለሆነም ይህንን ዘዴ በቤት ውስጥ ለመጠቀም ሰፋ ባለ ጎድጓዳ ዕቃ ውስጥ የሚፈላ ውሃን ታዘጋጃላችሁ። ይበልጥ ውጤታማ እንዲሆን ደግሞ ጥቂት የባህር ዛፍ ቅጠልን ትጨምሩበታላችሁ። ምክንያቱም የባህር ዛፍ ቅጠል የመተንፈሻ አካላት የመክፈትና የማጽዳት ተፈጥሯዊ ኃይል ስላለው ነው። በመቀጠል ራሳችሁን በትልቅ ፎጣ በመሸፈንና ወደ ዕቃው በማጎንበስ የሚመጣውን እንፋሎት በጥልቀት በአፋችሁና በአፍንጫችሁ ትስቡታላችሁ። ስለሆነም ይህንን ዘዴ ለ10 ወይም ደግሞ ለ15 ደቂቃ ያክል ማድረግ የጉሮሯችሁ መድረቅ በማስቀረት ፈጣን የሆነ እፎይታን የሚሰጣችሁ ይሆናል ማለት ነው። አምስተኛ መፍትሄ የአፕል ሳይደር ቪኔጋር። የአፕል ሳይደር ቪኔጋር ዋነኛው ምስጢር በውስጡ የያዘው አሴቲክ አሲድ የተባለው ንጥረ ነገር ነው። ይህም አሲድ በጉሮሯችን ውስጥ የሚገኙ ባክቴሪያዎችና ቫይረሶች ሊቋቋሙት የማይችሉትን ከፍተኛ የሆነ አሲዳማ አካባቢን ስለሚፈጥር ተዋሳያኑ እንዳይራቡና ወዲያውኑም እንዲሞቱ ያደርጋል። በተጨማሪም አፕል ሳይደር ቪኔጋር በውስጡ ኢኑሊን የተባለ ፕሪባዮቲክ ንጥረ ነገር ይዟል። ይህም ንጥረ ነገር በሰውነታችን ውስጥ በሽታ ተከላካይ የሆኑ ነጭ የደም ሴሎች ቁጥር እንዲጨምርና ሰውነታችንም ኢንፌክሽኑን በራሱ አቅም እንዲያሸንፈው ብርታት ይሰጣል። በተለይ በጉሮሮ ላይ የሚከማች ጥቅጥቅ ያለ አክታን የመበተንና የማቅጠን ልዩ ችሎታ ስላለው የመተንፈሻ አካላችን ሰላም እንዲያገኝ ያደርጋል። ስለሆነም ይህንን መፍትሄ ለመጠቀም ደግሞ አንድ የሾርባ ማንኪያ የሚሆን አፕል ሳይደር ቪኔጋርን በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ ማዘጋጀት ያስፈልጋል። እንደ ምርጫችሁም ለጣዕም ጥቂት ማርን መጨመር ትችላላችሁ። ይህንን ውህድን በመጠቀም መጀመሪያ ለተወሰነ ሰከንድ በደንብ መጉመጥመጥ እናም ደግሞ ከዚያም ቀስ እያላችሁ መጠጣት ይቻላል። ውህዱ በጉሮሯችሁ ላይ ሲያልፍም ባክቴሪያዎችን እየገደለ ስለሚሄድ መጀመሪያ ላይ ትንሽ የማቃጠል ስሜት ሊኖረው ይችላል። ነገር ግን ከጥቂት ደቂቃዎች በኋላ ጉሮሯችሁ ሲላቀቅና ህመሙንም ሲቀንስ ታዩታላችሁ። ይሁን እንጂ አፕል ሳይደር ቪኔጋርን ከፍተኛ አሲድ ስላለው በጭራሽ ያለ ውሃ ብቻውን መጠጣት የለባችሁም። እዚህ ላይ ጥንቃቄ አድርጉ። ስድስተኛ መፍትሄ ነጭ ሽንኩርት። ነጭ ሽንኩርት ለሺህ ዓመታት በባህላዊ ሕክምና ውስጥ እንደ ዋነኛ መድኃኒት ሲያገለግል የቆየው ያለ ምክንያት አይደለም። በውስጡ አሊሲን የተባለ በጣም ኃይለኛ ንጥረ ነገር አለው። ይህም ንጥረ ነገር ባክቴሪያዎችን እንዲሁም ቫይረሶችንና ፈንገሶችን የመግደል ብቃቱ እጅግ ከፍተኛ በመሆኑ በሕክምናው ዓለም የተፈጥሮ አንቲባዮቲክ የሚባል ቅጽል ስያሜ አለው። የጉሮሮ ህመም በሚሰማን ጊዜም ነጭ ሽንኩርትን መጠቀም ኢንፌክሽኑን ከምንጩ ከማጥፋቱም በላይ በጉሮሮ ውስጥ የሚፈጠርን መቆጥቆጥና ህመምን የመቀነስ አስገራሚ ችሎታ አለው። ታዲያም ይህንን መፍትሄ ለመጠቀም በጣም ውጤታማው መንገድ ነጭ ሽንኩርትን ማኘክ ነው። አንድ ፍሬ ነጭ ሽንኩርትን ለሁለት ሰንጥቃችሁ በአፋችሁ ውስጥ በመያዝ እንደ ከረሜላ መምጠጥ ወይም ደግሞ ቀስ እያላችሁ ማኘክ ያስፈልጋል። በዚህ ጊዜ አሊሲን የተባለው ንጥረ ነገር በቀጥታ ከቆሰለው የጉሮሮ ግድግዳ ጋር ስለሚገናኝ ፈጣን የሆነ ፈውስን ታገኛላችሁ። የነጭ ሽንኩርት ጣዕምና ሽታ ለብዙ ሰዎች አስቸጋሪ ሊሆንባቸው ይችላል። ታዲያም ይህንን ለመከላከል ነጭ ሽንኩርትን ከማር ጋር ቀላቅሎ መውሰድ ወይንም ካኘካችሁት በኋላ ውሃን በበቂ ሁኔታ መጠጣት ይኖርባችኋል። ሰባተኛ መፍትሄ የቀረፋ ሻይ። ቀረፋ በውስጡ ሲናማልዲሃይድ የተባለ ንጥረ ነገር የያዘ ሲሆን ይህም ንጥረ ነገር ባክቴሪያን የመግደልና በሰውነት ውስጥም የሚፈጠር መቆጣትን የመቀነስ ልዩ ኃይል አለው። የጉሮሮ ህመም አብዛኛው ጊዜ በደረቅ ሳልና በጉሮሮ መዋጨር የሚገለጽ ሲሆን የቀረፋ ሻይ ደግሞ የጉሮሮን ግድግዳ በማለስለስና የደም ዝውውርን በማፋጠን የተጎዱ ሕዋሳት ራሳቸውን እንዲጠግኑ ይረዳቸዋል። ታዲያም የቀረፋ ሻይ ለማዘጋጀት አንድ ወይም ደግሞ ሁለት የቀረፋ እንጨቶችን ወይንም ግማሽ የሻይ ማንኪያ የሚሆን የቀረፋ ዱቄትን በአንድ ብርጭቆ ውሃ ውስጥ ጨምሮ ለጥቂት ደቂቃዎች ማፍላት ያስፈልጋል። ሻዩ ሲፈላም የሚወጣው መዓዛ በራሱ የአተነፋፈስ ስሜትን የማቅለል ብቃት አለው። ሻዩን ካወረዳችሁት በኋላም ትንሽ ቀዝቀዝ ሲል አንድ የሾርባ ማንኪያ ማር በመጨመር ቀስ እያላችሁ መጠጣት ይኖርባችኋል። የቀረፋው መሞቅና የማሩ ልስላሴም ተዳምረው በጉሮሯችሁ ላይ እንደ ቅባት በመቀባት የማሳከክና የሚቆጥቁጥ ስሜትን ወዲያውኑ ያስታግሱታል። ስምንተኛ መፍትሄ ቃሪያ ወይንም የሚያቃጥሉ ምግቦችን መመገብ።
ቃሪያ ወይም ደግሞ የሚያቃጥሉ ቅመሞች ለህመም ማስታገሻነት ያላቸው ጥቅም በሳይንስ የተረጋገጠ ነው። በቃሪያ ውስጥ ካፕሳይሲን የተባለ ልዩ ንጥረ ነገር ይገኛል። ይህም ንጥረ ነገር በሰውነታችን ውስጥ የህመም ስሜትን ወደ አእምሮ የሚያስተላልፉ ነርቮችን የማደንዘዝ ወይም ደግሞ የመቀነስ አስገራሚ ብቃት አለው። የጉሮሮ ህመም በሚኖርበት ጊዜም ጥቂት የሚያቃጥል ቅመም መውሰድ መጀመሪያ ላይ የመለብለብ ስሜት ቢኖረውም ከጥቂት ቆይታ በኋላ ግን የጉሮሮውን ህመም የማደንዘዝ ውጤትን ያስገኛል። ታዲያ ይህንን መፍትሄ ለመጠቀም ግማሽ ሻይ ማንኪያ የሚሆን የቃሪያ ዱቄትን በተለይ ደግሞ ቀዩ ቃሪያ ቢሆን ይመረጣል ከአንድ ሾርባ ማንኪያ ማር ጋር በመቀላቀል መውሰድ ይቻላል። ማሩ የቃሪያውን ኃይለኛ መለብለብ የሚቀንሰው ሲሆን ቃሪያው ደግሞ በጉሮሮ ውስጥ ያለውን ኢንፌክሽን የመዋጋት ስራውን ይሰራል። ሌላው መንገድ ደግሞ ለብ ባለ ውሃ ውስጥ ጥቂት የሚሆን የቃሪያ ዱቄትና ሎሚን ጨምሮ መጉመጥመጥ ነው። ይሄ ግን አይዋጥም። ይህን ዘዴ በጉሮሮአችሁ ውስጥ የሚገኙትን ባክቴሪያዎች ከመግደሉም በላይ የተከማችን አክታን በማቅለጥ በቀላሉ እንዲወገድ የሚረዳ ይሆናል ማለት ነው። 9ኛ መፍትሄ የዶሮ መረቅ ወይም ደግሞ ሾርባ። ሾርባ ለጉሮሮ ህመም የሚሰጠው ጥቅም በሳይንስ የተደገፈ ሲሆን በተለይ በዶሮ መረቅ ውስጥ የሚገኘው ካርኖሲን የተባለ ንጥረ ነገር በጉሮሮና በመተንፈሻ አካላት ላይ የሚከሰቱ እብጠቶችን የመቀነስ ከፍተኛ አቅም አለው። የጉሮሮ ህመም በሚኖርበት ጊዜ ጠንካራ ምግቦችን መዋጥ እጅግ አስቸጋሪና ህመም የሚፈጠር ስለሚሆን ፈሳሽና አልሚ የሆኑ ሾርባዎች በቀላሉ ወደ ጉሮሯችን እንዲወርዱ በማድረግ ሰውነታችን የሚያስፈልገውን ንጥረ ነገር እንዲያገኙ ይረዳሉ። በተጨማሪም በሾርባ ውስጥ የሚገኘው ጨው በጉሮሮ ህዋሳት ውስጥ ያለውን ትርፍ ፈሳሽ በመሳብ እብጠትን የማስታገስ ልክ እንደ መጉመጥመጥ ያለ ውጤትን ያስገኛል። ይህንን ሾርባ ይበልጥ ፈዋሽ ለማድረግም በውስጡ እንደ ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርትና ካሮት ያሉ አትክልቶችን ማካተት ያስፈልጋል። የእነዚህ ውህደት የበሽታ መከላከል አቅምን ከማሳደጉም በላይ ከሾርባው የሚመጣው እንፋሎትም የአፍንጫና የጉሮሮ መድረቅን በመከላከል አየር በቀላሉ እንዲገባ የሚረዳ ነው። ስለዚህ የጉሮሮ ህመም ሲሰማችሁ የምግብ ፍላጎታችሁ ውስጥ ቢቀንስ እንኳን አንድ ሳህን ሞቅ ያለ የዶሮ መረቅን መጠጣት ለጉሮሯችሁ ልስላሴን፣ ለሰውነታችሁ ደግሞ በሽታ የመከላከል አቅማችሁን ወይም ደግሞ ብርታታችሁን የሚሰጥ ይሆናል ማለት ነው። ስለዚህ እነዚህን 9 መፍትሄዎች ለጉሮሮ ህመም በቤታችን ውስጥ በመጠቀም ህመሙን ማስታገስና መፍትሄ ማግኘት እንችላለን ማለት ነው። ሆኖም ግን አንድ ማወቅ ያለባችሁ ተጨማሪ ቲፕ የምነግራችሁ ምንድን ነው፣ እነዚህን 9 ተፈጥሯዊ መፍትሄዎችን ከመሞከራችሁ ጎን ለጎን ፈጣን ፈውስን ለማግኘት በጭራሽ መዘንጋት የሌለባችሁ አንድ ትልቅ ጉዳይ አለ። እሱም ለሰውነታችሁና ለድምፅ አውታራችሁ በቂ ረፍትን መስጠት ነው። ብዙዎቻችን የጉሮሮ ህመም ሲሰማን በስራ ወይም ደግሞ በተለያዩ ምክንያቶች ሰውነታችንን እናስጨንቀዋለን። ነገር ግን ሰውነታችን በሽታ ለመከላከል ከፍተኛ ኃይል ስለሚፈልግ በዚህ ወቅት በቂ የሆነ እንቅልፍ መተኛት ነጭ የደም ሴሎቻችን ስራቸውን በአግባቡ እንዲሰሩ ይረዳቸዋል። ከዚህ በተጨማሪም ድምፅን አለመጠቀም ነው። ለጉሮሮ እረፍት መስጠት እጅግ አስፈላጊ ነው። የጉሮሮ ህመም በሚኖርበት ጊዜ የድምፅ አውታሮቻችን አብጠውና ተቆጥተው ስለሚገኙ ብዙ ማውራት ወይም ደግሞ መጮ በጉሮሯችን ላይ ተጨማሪ ጫናና መቁሰልን ይፈጥራል። አንዳንዴ በሹክሹክታ መናገር እንኳን ከወትሮ ንግግር በላይ በድምፅ አውታሮች ላይ ጫናን ሊፈጥር ይችላል። ስለዚህ በተቻለ መጠን ንግግርን መቀነስና ለጉሮሯችሁ የዝምታ እረፍትን መስጠት ፈውሱን የሚያፋጥን ይሆናል ማለት ነው። ይህንን አትዘንጉ። እንግዲህ እነዚህ 9 የቤት ውስጥ መፍትሄዎች የጉሮሮ ህመምን ያለ መድኃኒት በቤታችን ውስጥ ለማከም የሚረዱ ዋና ዋና መንገዶች ናቸው። አስታውሱ፣ እነዚህ መፍትሄዎች ውጤታማ የሚሆኑት ህመሙ እንደጀመረ ወዲያውኑ መጠቀም ሲጀምሩ ነው። ነገር ግን ህመሙ ከ3 ቀን በላይ ከቆየ፣ ከፍተኛ ትኩሳት ካለው ወይም ደግሞ ለመተንፈስ መቸገር ከታየ የግድ ህክምና ማድረግ ያስፈልጋል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሌሎችም ተደራሽ እንዲሆን ቪዲዮን ሼር አድርጉልኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በጣም ጠቃሚና አስፈላጊ የሆኑ የጤና ትምህርቶችን የምታገኙበት ቻናል ነው። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።